እግሯን ወደ ላይ ካደረገች ማንንም አትሰማም እንዳትሰማ አርጌ ነው አብሬያት እንዴት ነው እግሯን የምታረገው ደበድባው አልሰማም ትደባደባለህ በቃ ወንድም አትፈራም ሴትም አትፈራም እስኪ እንዴት ነው ና አሳየኝ እስኪ ና ብሬ እስኪ ምንም እስኪ ያው ተደባዳቢ ስለሆነ አሁን ሴት ናት ኃይለኛ ተደባዳቢ ናት እማያቅሰው አረቺማ የወንድ ሴት ናት ይላል እንደዛ አይደል ምንለው አዎ መንፈሱ ካለ ወንድ የለ ሴት የለ ፖሊስ የለ ማንንም አይፈራም እስኪ ጥቃት ሳታደርስ እንዴት ነበር የምታረከው ወንድ ጋር እንደዚህ ነው ታው በቃ ታው አረ በስመ አብ ወልድ እግዚኦ ማረነ ክርስቶስ አረ ታው በስላሴ አይም አንድ ሶስቱን አጋድሞ ነው የሚሄደው ስትጠጣማ ሰው ሲያስጠላት ጸበደላላ ነው ተልቀው በቃ ለምን አየኸኝ ብዬ ወስጄ ጥፍጥፍ ሳረግ ደስ ይለኛል አብሬያት እሺ እንጠፈጥፋለን እንጠጣለን እንደንሳለን እኔና እሷ ውይ አሁን ግን ተቃጠልኩ እስከ ስንት ሰዓት ነው የምታስጠጣት ለሊት 9 ሰዓት ድረስ ብቻዋን አስነጋታለሁ ስፈልግ እያስጠጣው ገንዘቧን አውቄ ብክን በዚህ ይመጣል የአሜሪካ ብር ብክን ባለቤቷን ጠባሳ በጠባሳ ነው ያረከው ጥርሱን አነቃንቀዋለሁ አረ መድኃኒዓለም እንደው ከዚህ ስላሴ ይሰውረን በቴስታ ነው በቦክስ ነው ጥርስ ያነቃነቀው በቴስታ እንደ በግ ነው የምትነቀንቀው በቴስታ አለው እንደዚህ ወስጄ እዚህ ነው የምመታው ምንድነው ልጁን እንደ ዕቃ እንዲያንጠልጥለ የምታመጣው አንድ ላይ እሱንም ልንገል እንደገና ቡዳ በልጁ ላይ ቀርጠም ጸጉሩን አብርጌ በላሁት አብረን ነበርን እሱን ነው በራብሬ ቀርጨም ላረገው አንዴ በፊንጢጣ አንዴ በምን እየገባው ልገልላት ጨርስ ስላረገው ህፃኑን ታሰቃየዋለህ አሰቃየውት እንጂ እሺ ናና በሰላስ ናና ቋምጣ አንሳ ባጥና ከልጅ አንሳ ናኖ ምን በሰላስ ትንሽ ለምን ትንሽ ቆይ ሰንበት ትምህርት ቤት እያለች አስገባችሁ እንጂ እኔ አንድ ቀን ልጨርስላት ነበር እሷንም አሁንም ምልን አዳምጠኝ ከልጇ ላይ በሰላስ ስም ባጥና አንሳ በኪዳነ ምሕረት ስም ታዛሃል በኪዳነ ምሕረት ቃል ኪዳን አንሳ ባጥና አንሳ እሺ ልጁን ውሰድ አይዞኝ ቤቢ እሺ ቡዳ ሌላ ማን ያለው መተት የምን መተት የእናት ጓደኛ ምን እንድትሆን እንዲሁ እንድትቀር ከጓደኞቿ በታች እንድትሆን እሺ መኖር እየቻለች ትልቅ ደረጃ የምትደርሰው እንዳትደርስ አረኩኝ እሷን ጨርሼ በማህፀን እያለች ነው አብሬያት ነው ያደኩት አብሬ ተወልጄ አብሬያት ተወለድኩ አብሬያት አደኩኝ እንደገና እያስጠጣው እያስጨፈርኩ አንድ ላይ እሺ ምን ነበር የምታደርጋት አስጠጣታለሁ እሺ አስጨፍራታለሁ እሺ አረ ምንም አላረገው አለ ለሊት አብሬያት ነው ለሊት የምዞረው እንደ ጎረምሳ ምንም የምፈራው ነገር የለም ምን ያለው አትፈራም አረ እኔ ያለው በቃ እግሯን ወደ ላይ ካደረገች ማንንም አትሰማም እንዳትሰማ አርጌ ነው አብሬያት እንዴት ነው እግሯን የምታረገው ደበድባው አልሰማም ትደባደባለህ በቃ ወንድም አትፈራም ሴትም አትፈራም እስኪ እንዴት ነው ና አሳየኝ እስኪ ና ብሬ እስኪ ምንም እስኪ ያው ተደባዳቢ ስለሆነ አሁን ሴት ናት ኃይለኛ ተደባዳቢ ናት እማያቅሰው አረቺማ የወንድ ሴት ናት ይላል
እንደዛ አይደል የምንለው? አዎ መንፈሱ ካለ ወንድ የለ ሴት የለ ፖሊስ የለ ማንንም አይፈራም። እስኪ ጥቃት ሳታደርስ እንዴት ነበር የምታረከው? ወንድ ጋር እንደዚህ ነው። ተው በቃ ተው። ኧረ በስመ አብ ወልድ እግዚኦ ማረነ ክርስቶስ። ኧረ ተው በስላሴ። ይሄም አንድ ሶስቱን አጋድሞ ነው የሚሄደው። እንደኔ አይነት የማይረባውን ካገኘማ አንድ ሰባቱንም ለጥ አድርጎ ይገባል። እንደ ብር አይነቱን ደግሞ አንድ አስሩን የመድኃኔዓለም ያለ እንደዚህ ነው የምታደባደበው። ምንም ነገር አትሰማም። ስንት ሰው ደብድበሃል? እስኪ አይራሉ በስማም በብዛት አብሬያትኝ ጸብጸብ ነው የሚላትኝ። ጸብጸብ እንዲላት ስትጠጣማ ሰው ሲያስጠላት ጸበደላላ ነው የምትፈልገው። በቃ ለምን አየኸኝ ብዬ ወስጄ ጥፍጥፍ ሳረግ ደስ ይለኛል። አብሬያት እንጠፈጥፋለን፣ እንጠጣለን፣ እንደንሳለን እኔና እሷ። ውይ አሁን ግን ተቃጠልኩ። ሀብትዬ ነው አቡነ ሀብተ ማርያም። ቆይ እስኪ ወንድ ደብድበ ጉዳት አድርሳል። አንዱን በደንብ ወቅተዋል። ረበስማ ፈንክቼ ልታሰሩሉ ነበር፣ ግን ሀብትዬ እያለች እሳቸው ገረድ አደረጉላት እንጂ እኔማ ላሳስራት ሁሉ ፈንክታ። እስኪ ቆይ በግሩፕ አልተጣላም? ለብቻው አንድ ሁለት ወንድ ገጥሞ አልገጠምክም? ለብቻዋ ወንድ ናት። ከጠጣች ምንም የምሰማው ነገር የለም። አብሬያት ስላለው ኃይል አላት። በቃ ከጠጣች ምንም በል ነው በቃ በል ነው በቃ። ሰው ያስጠላታል። ነገር በቃ ነው ነገር ነው የምፈልገው እኔ ነገር። ሌላ ምንድን ነው የምታደርገው? በቃ አስጨፍራለሁ፣ አስጠጣለሁ። ልገላት ነበረ ልጇን እሷን መተት ልገላትኝ በሌሊት አውቄ በጨለማ ማንም በማይሄደው ይዣትኝ እየሄድኩኝ በድልድይ ጫማ እስከሚሾልክ። በጨለማ ነው ይዘህ የምትሄደው? በጨለማ ይዣት ሄዳለሁ ጫማ እስከሚሾልክ ድረስ። ምንም አትፈራ። እኔ አብሬያት እኮ ነኝ። እኔ ያለው ለምን ትፈራለች? አትፈራ። እንደሷ ወንድን የሚያስንቆ ወንድን የሚያርቆ በጣም ኃይለኛ ሴቶች አሉ። ተደባዳቢ ሲታዩ ሴት ናቸው፣ ሲነሳባቸው ወንድ ናቸው፣ ሲደባደቡም ደግሞ የወንድ ናቸው። እነሱ ሳይሆኑ እላያቸው ላይ ያለው መንፈስ ነው። እንግዲህ አሁን እቺ መንፈሱ ተነስቶ ብትገጥም ማን ይችላታል? ቤተሰብም ሰውም እረች ኃይለኛ ናት፣ ተደባዳቢ ናት ነው የሚለው። ከውስጥ ያለው የሚደባደበውን ማንም አያውቅም፣ ማንም አይነቃም። እስከ ስንት ሰዓት ነው የምታስጠጣት? ለሊት 9 ሰዓት ድረስ ብቻዋን አስነጋታለሁ ስፈልግ። እያስጠጣው ገንዘቧን አውቄ ብክን። በዚህ ይመጣል የአሜሪካ ብር ብክን። የአሜሪካ ብር ይመጣል። የእህቷን ገንዘብ ሀሳቧን እንዳለ ወስጄ ያቀደችውን እንዳለ ብትንትን አድርጌ ነይ ጀምር ይላታለሁ። ከጀመረች በኋላ አንድ ላይ እንለዋለን፣ እንጠጣዋለን። ስንት ትጠጣላችሁ? ቁጥር የለውም። ከጀመረች ቁጥር የለውም። ጠጡልኝ። ትጋብዛለህ? ራስህ? ጋብዛለሁ። በቃ ደስተኛ ነን። ከዛ ግን ጉዱ ጸብ ነው። ድብድብ እፈልጋለሁ። በቃ ሰው ያስጠላኛል። ድብድብ ነው በቃ። አብረን እንጋጠማለን። በተለይ ወንዶች ጉዳችሁ ፈላ። እናንተ ነው የጠመደው። ወንድ ነው የምትፈልገው ለጠብ? አዎ ባሊዛ ባል እንዳይሆንላት፣ እንዲሰለቻት፣ እንዲያስጠላት፣ እንድታባረር አብሬያትኝ ሆኜ መጨረሻ ላይ በቃ ቅፍፍ እንዲላት አረጋታለሁ። በካራቴ ብላ እንዲወጣላት ነው የምትፈልገው። ባሏን በካራቴ ብለዋል? አዎ። ኧረ ስንቴ ጠባሳ በጠባሳ ባለቤቷን የፈረደባት አለ ባልየው። አፋታል ወይስ አለ? አፋታው እንጂ ስንት አፋታው። ስንት አፋታስ? ኧረ በስመ አብ 4 5 አገባለሁ። ጸባይ የለም። አብሬያትኝ እየወሰድኩ ጸባይ እንዳይኖር እየወደዷት እንዲጠሏት በጸባይዋ እንዲጠሏት እያለ ባለቤቷን ጠባሳ በጠባሳ ነው ያረከው። ጥርሱን አነቃንቀዋለሁ። ኧረ መድኃኔዓለም እንደው ከዚህ ስላሴ ይሰውረን። ኧረ
ባልን በቦክስ በዱላ አቅምሶ ጠባሳ በጠባሳ። ቆይ በቴስታ ነው በቦክስ ነው ጥርስ ያነቃነቀው? በቴስታ መናፍቅ ነበረ። ቆይ ተው ሃይማኖቱን። በቴስታ ነው በቴስታ እንደ በግ ነው የምትነቀንቀው? በቴስታ አለው እንደዚህ ወስጄ እዚህ ነው የምመታው። ወይ አምላከ እስራኤል እግዚኦ ማረነ ክርስቶስ። አሁን በእውነት ታዲያ ጤነኛ ነን? ዝም በል አንተ። እሺ ምንድን ነው የምታስጠጣው? ምንድን ነው የምታስጠጣው? በደሌ። እሺ ሌላስ? በደሌ። ሌላስ? በደሌ ነው የምትወደው። አብሬያትም በደሌ ነው የምንወደው። በደሌ ነው የምንጠጣው። ስንት በደሌ ታስጠጣለህ? ቁጥር የለውም። እስክጀምር ነው እንጂ አንድ ብዬ አስገባታለሁ አውቄ፣ ሁለት ብዬ ያስቆያታለሁ፣ ሶስት ልና ከዛ በቃ ቁጥር የለውም። የእሷ እህት አሜሪካ ካሊፎርኒያ ለአገልግሎት በሄድኩበት ሰዓት ከተቀበለችኝ ከተንከባከበችኝ አንዷ የእሷ እህት ናት። ካሊፎርኒያ ሳክራሜንቶ የሚባል ከተማ ላይ ለአንድ ወር ቀጥሎ በሁለተኛው ዙር ደግሞ ለ15 ቀን አገልግሎት ስሰጥ በእውነት እንደ እናት ሆና ቀሲስ ይርበዋል ሊጠማዋል ብላ እንጀራ ይናፍቀዋል ብላ ከቤቷ እንጀራ ወጡን አድርጋ ቋጥራ አምጥታ ምታበላኝ ምታጠጣኝ ምትንከባከበኝ የሷ እህት ናት። አጋጣሚ ትደውልልኝና እህቴ ወደ እርሶ ጋር ለጥምቀት መጣች። ከመጣች በኋላ ገና ከርቀት መንፈሱ ሲያዩት እብስ አድርጎ ይዟት ሄደ። ከሄደ በኋላ ደግሞ በጥብጦ ሆስፒታልም ታመመች ብለው መንፈሱ እኮ ተነስቶ ነው ሳይታወቅ። ሆስፒታል ከሄደች በኋላ ደግሞ ዶክተሩን ጥርግርግ አድርጎ ተሳድቦ መጣ። ከዛ ወደዚህ አመጧት። ይሄ በጣም አስቸጋሪና ጥጋበኛ ነው። መላ ዘመኗን ከነፍስ ከስጋ ከደም ከአጥንት ጋር ከማንነት ጋር ተዋርሶ ተዋህዶ ራሷን መስሎ ራሷን አህሎን ይኖር። ስለዚህ ላያት ሰው ሁሉ ጊዜ 24 ሰዓት ራሱ ነው፣ ግን እሷ ትመስላለች። ወይም ደግሞ ስትታይ እሷ ናት፣ ግን እሷ አይደለችም፣ መንፈሱ ነው። እንደዚህ ሆነው ተዳብለው ተመሳስለው የሚኖሩ ክፉ መናፍስት አሉ። በትዳር በስራ በህይወት እየበጠበጡ እያናወጡ የሚኖሩ ብዙ መናፍስቶች አሉ። አሁን እስከ ተያዘላ ድረስ የሚታወቀው በራሷ ጠባይ ነው። ኃይለኛ ናት፣ ተደባዳቢ ናት ነው የምትባለው። ገንዘብ አጥፊ ናት፣ ጠጪ ናት፣ ደናሽ ናት፣ ጨፋሪ ናት ነው የምትባለው። ከህይወቷ በስተጀርባ ያለው ግን ይሄ ነው። ይሄንን እግዚአብሔር ይግለጽልን። አንዳንድ ጊዜ ለሰው የምንሰጠው ስም የነሱ የግብር መገለጫቸው አይደለም። እየሰማችሁኝ ነው አይደል? የሚጠጡት የሚሰክሩት ሰዎች ጠጪ ሰካራም የሚባሉት፣ ወንድም የሚቀያይሩት የሚዘሙቱት ዘማይ የሚባሉት እነሱ አይደሉም። በጀርባቸው ይሄንን ክፉ ስራ የሚያሰራ ክፉ መንፈስ አለ። ያንን ካላወቅን ካልነቃን ዋጋ እየከፈልን በመከራ ነው የምንኖረው። ምን ልታረጋት ነበር መጨረሻ? ልገላት። እሺ እዚህ መጣ ጠፍተህ ሄድክ አይደል? አዎ ፈራው። እንዴ ልጋለጥ እኮ ነው፣ ልወጣ እኮ ነው፣ ልጋለጥ። እትዬዋ እዛ ቁጭ ብላ ጸልይ ነው ስገጂ ስትል አብራ እየሰገደች ሁሉን ነገር ግፍ እያረገች እየተወች እኔን እያራቀች መጣች። ምን ላርግ? እዚህ መጥቼ ደግሞ ልጋለጥ ሆነ። እህቷ የዋናት ቅናት ጎበዝ ናት። ገንዘብ ትልካለች፣ ስሪበት ተቀየሪበት። እሱ እየወሰደ ያንን ገንዘብ ይጠጣበታል፣ ይጨፍርበታል። ከዛስ ቡኩናት ሷቶንም የሚለው ስም ደግሞ ይለጠፋል። እሺ ሌላ ምን አረካት? ልገላት። እሺ ህመም በሽታ ጨጓራሽ ወደ ካንሰር ቀይሯል ብዬ እዚህ መታ ሄደሽ ጊዜ ዝም አልኩኝና ቤት ከሄደሽ በኋላ ወስጃ ሐኪም ቤት ቁጭ ዶክተሩ ፊት ከዛስ ጨጓራሽ ወደ ካንሰር ሊቀየር ነው፣ ምንድነው የምትጠቀሚው? አሞትሽ ተቀይሯል። ምን ያላልኩት ነገር አለ አብሬ ሆኜ ገባች። ቤት ከገባች በኋላ ደስ አለኝ፣ እኔም ደስ አለኝ። አንቆራጠጥኳትኝ አብሬ። መጨረሻ ግን እዚህ መታ አዋራደችኝ፣ አቃጠለችኝ። በል ተንበርከክ ቀጠለች። ተንበርከክ። ይሄ እንግዲህ ሴቷ ታይሰን ማለት እኮ ነው። በቃ ተደባዳቢ ባጥና ከጨጓራው ከሰውነቷ ላይ ከሁሉም ተረስ ምንም አትሰራም። በልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በምትወዳቸው በአቡነ ሀብተ ማርያም ስም
የምናስጠጣት የምናስጨፍራት የምናደባደባት የድል መተት የጎረቤት መተት የደብተራ መተት የሚስጥር መተት አይነ ጥላ የቡዳ ዛር ሰይጣን አጋንንት ሁላችንም ለቀናል በስላሴ ስም ለዘላለም በሲኦል ታስረናል ከእንግዲህ በኋላ አንፈትናትም የመጨረሻችን ነው ህርምት ሆንብን የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል በል 7 ይጮና ውጡ ተለበል 1 2 3 4 5 6 በል መጨረሻ ገንዝና የቀነላቱ ቅዱስ ገብርኤል ሲኦል ያወርድ ኪዳነ ምሕረትን አመስግኑላት ነይ እስኪ እናት ደህና ነሽ እግዚአብሔር ይመስገን ማን ነው ስምሽ ቤተልሔም ቤቲ ያስጠጣሻል ያስጨፍርሻል ያደባደብሻል በጣም ካገኘሽው ነው የምትደባደቢው ታው በቃ ጸብጸብ ነው የሚለኝ እሺ በቃ በጣም አስቸጋሪ ነው ለቤተሰብም ሆነ ለውጭም ሰው አስቸጋሪ ነው አንቺ አይደለሽም አስቸጋሪው መንፈሱ ነው እንዲህ ነው የሚባለው እሱ አስቸጋሪ ናት ይባላል አስቸጋሪው መንፈስ እያለ ማለት ነው እና ህይወትሽን አመሰቃቅሏል አራው ደስ አለሽ በጣም ነው ደስ ያለኝ አሁን ይሄ ሁሉ መንፈስ እንዳለብሽ እንዲህ እንደሚያደርግሽ ታውቂያለሽ ኧረ እኔ ምንም አላውቅም ስትጠጪም ስትደባደቢም እንደፈለግሽ ስትሆኚ ራስሽ ነሽ አይደል የሚመስልሽ እኔ እንግዲህ አላውቅም ኪዳነ ምሕረት የመጨረሻ ታርግልሽ በሏት መብራንን አመስግኑላት ኪዳነ ምሕረት የመጨረሻ ታርግልሽ አይዞሽ